ዛሬ ደስታ በጣም ትልቅ ስህተት ነው የሰራ። የቤዛ እግር መፍታት አልነበረውም። የቤዛና የወይዘሮ አልማዝ ሴራ መጋለጥ ነበረበት የምትሉ በላይ ካሳዩኝ ውዶቼ፣ ወይም ደግሞ ሀሳብ አስተያየታችሁ በኮሜንት ጻፉልኝ። ደስታ ለወይዘሮ አልማዝ በጣም ይገርማል። ምንም ሳታንኮራኮሪ በራስሽ ወጥመዳችን ውስጥ ገባሽ ሲላት ለወይዘሮ አልማዝ፣ ወይዘሮ አዜብ ደግሞ ለወይዘሮ አልማዝ በደስታ እየሳቀች ነው የተቀበለቻች። ወይዘሮ አዜብ እንደዚህ አይነት መግባት አልነበረብሽም፣ እኔ ግን ልክ እንደዚህ መምጣት ነበር። ቆይ ምን ልታደርግ ነው ያሰብሽው? እኔ እኮ የካሌብ እናት ነኝ። ደስታ ደግሞ ለወይዘሮ አልማዝ የካሌብ እናት አሁን ምንም ማድረግ አትችልም። አሁን ሁለታችሁ ወደዚህ መጥታችኋል። ደስታ ነገሩን በውይይት እንጨርሰው። በል በጥንቃቄ ጠብቃት እንዳታመልጥ እሺ። አዜብ ምንም አያመልጦም፣ ሀሳብ አይግፋሽ፣ ችግር የለውም ሂጂ ብሎ ሲሸኛት ለወይዘሮ አዜብ፣ ደስታ ደግሞ ለወይዘሮ አልማዝ መሳሪያው ደቆነባት ስለነበረ፣ ደስታ እባክህን እጅህን አንሳልኝ። ቆይ ምን ልታደርገኝ ነው? እኔ እኮ አልማዝ ነኝ። አንቺ አፍሽን ዝጊ፣ ከዚህ በኋላ ምንም ነገር ማድረግ አትችም ነው ያላት ማለት ነው። ምክንያቱም አሁን እጃቸው ውስጥ ስለገቡ ሁለቱም። ምን ለማለት ፈልገሽ ነው? ስልክ ፊት ለፊት ስናስቀምጥ መገመት ነበረብሽ። ምክንያቱም ያንን ስልክ ሆን ብለው አውቀው ነው እዛ ትተው የወጣው ደስታ ማለት ነው። እንድትደውል ለወይዘሮ አልማዝ እና ወይዘሮ አልማዝ ደግሞ ወደዛ እንዲመጡ ነው ያደረጉት ሁለቱም፣ ወይዘሮ አዜብና ደስታ ማለት ነው። ማለት ቆይ ስልኩ አውቀህ ነው እንዴ ጥላው ሄድከው አለችው ማለት ነው። ደስታ ስልክህን ቤዛ አጠገብ አስቀምጠ ትወጣለህ። ለምን ሲባል ለምንድን ነው ስልኮ እዛ ትቶ እንዲወጣና ሁሉም ነገር ተማክረው እንዳደረጉት ነው የነገራት ማለት ነው። እንዴት ነው የሚረዳኝ? አልማዝ ይህንን ነገር ካወቀች ፖሊስ ተጣራለች ያለምንም ጥርጥር ሲላት ምንም ነገር አልፈራችም። ወይዘሮ አዜብ ደግሞ ያንን ነገር እንዲያደርግ ነው ያዘዘችው። ያን ነገር አድርጎ ደግሞ ወይዘሮ አልማዝ እንዲመጡ ነው የረዳቸው ያንን ሀሳብ ማለት ነው። አሁን ምንድን ነው ያለችው ወይዘሮ አዜብ? አየሽ አይደል ሁለታቸውም በእኔ ቁጥጥር ስር፣ አሁን እየሰራችሁት ነገር በሙሉ ታወጣላችሁ። ሁሉም ነገር ምስጢራችሁ ታወጣላችሁ። ሰራችሁት ወንጀል እያንዳንዱ ዋጋ ትከፍልበታላችሁ። ቤዛ ግን አሁንም አፏ መክፈት አላቆመችም። ቤዛ አሁንም አፍሽን ትከፍቻለሽ፣ ዝም ብለሽ ምንድነው ምስጢራችሁ ተናገሪ ስትላት፣ ቤዛ እኔ አይደለሁም ወንጀሉን የማወጣው፣ እናንተ እራሳችሁ በገዛ አንደበታችሁ ታወጡታላችሁ። እኔ ለካሌብ ምንም የምናገረው ነገር የለኝም። አልማዝ ከቤዛ ጋር ሆነሽ የሰራሽው ስራ እያንዳንዱ ነገር ካሌብ ላይ ያደረግሽው ነገር በገዛ አንደበትሽ ትናገሪያታለሽ። ራስሽ ከወንጀል ነፃ ማድረግሽ ወይዘሮ አዜብ ካሌብን ያስደበደብሽው አንቺ ራስሽ ነሽ። ዝም ስንልሽ እኮ ጨራሽ አዜብ አፈሽን ትከፍቻለሽ። ደስታ ይህንን ወንጀል ከእሷ ጋር አምነት ትሰራለህ እንዴ አለችው። ስለ እኔ መጨረሻ አታስቢ ወይዘሮ አልማዝ፣ ስለ ራሳችሁ መጨረሻ አስቡ። ጥሩ ብልሃት ነው ደስታ። አሁን ሁለቱም የሰሩት ሴራ በገዛ አንደበታቸው ያወጡታል። በፍጹም አላወጣም። የፈለግሽው ነገር ብታደርጊ አልናገርም። እኔ ምንም የምናገረው ነገር የለኝም። ትናገራላችሁ። ዛሬ እውነቱ እዚህ መካዘን ውስጥ ካልወጣ በፍጹም አልለቃችሁም ትላችኋለች ወይዘሮ አዜብ ማለት ነው። አሁን ሚስጥሩ ሊወጣ ነው የፈለገችው ወይዘሮ አዜብ ማለት ነው። እነሱም ደግሞ ምንም አናወጣም ብለው ሊናገሩ አልፈለጉም ማለት ነው። ምክንያቱም የእነሱ ስራ እንዲጋለጥና እንዲታወቅባቸው አይፈልጉም። ሌላ ምንድን ነው ካሌብን እዛ እየተጨነቀ ነው እዛ ቤት ውስጥ ማለት ነው። በዚህ በምሽቱ እንዴት ትሄዳለች? ድንገት ሳትናገረኝ ወጥታ አታውቅም እኮ እስኪ ስልክ ደውልላት አለችው ደሊና ማለት ነው። አታነሳውም። ለምን አታነሳውም? ምናልባት ስልኩ ሳታየው ቀርታ ይሆናል። ካሌብ
ከአትጨነቅ ምንም ችግር የለውም አታካብድ ትመጣለች ስትለው ደሊና እንዴት አልጨነቅም ደሊና እናቴ በዚህ ሰዓት ወጥታ ስልክ ከአላነሳ ስትል እንዴት አልጨነቅም የሆነ ነገር ሆናለች ማለት ነው። ስልኳ ቦርሳ ውስጥ ልታደርገው ትችላለች። ስልኳን ቦርሳ ውስጥ ካረገችው ደግሞ ድምፁ አይሰማም። እሷ ሁል ጊዜ ስልኳን አጠገቧ ነው የምታደርገው። እንዴት ዛሬ አትሰማው፣ እንዴት ዛሬ አታነሳውም ብሎ በጣም ጨንቃ ውስጥ ነው የነበረው ማለት ነው። አትጨነቅ አሁን እሺ ተረጋጋ አለችው ደሊና። ደሊና እማዬ እንደዚህ አይነት ልማድ የላትም፣ ሳትናገረኝ ምንም ነገር አታደርግም፣ ምንም መጥፎ ነገር አትሆንም፣ እባክህን አእምሮህን አትጨናንቀው። ቆይ ደሊና አንድ ነገር እንኳን ብትሆንብኝ እኔ ምን እሆናለሁ? ምንም አትሆንም። ደሊና ደግሞ ምንም አትሆንም ስትጨርስ ተመልሳ ትመጣለች። ጉዳይ ኖረባት ይሆናል የሄደችው። ቆይ እስኪ እንደገና ልሞክረው። ይኸው አሁን አታነሳም። ካሌብ ተረጋጋ፣ በቃ ትንሽ እንጠብቃት። እንዴ ነው ዝም ብዬ የምጠብቀው? መቼ ልፈልጋት? ወጥቼ እፈልጋታለሁ። በዚህ ምሽት የት ወጥተህ ነው የምትፈልጋት? የሄደችው ቦታ እንኳን አታውቅምና አርፈ ተቀመጥ አለችው ደሊና ማለት ነው። አሁን ወይዘሮ አልማዝ ቶሎ እመለሳለሁ ብላናት የሄደችው ማለት ነው። ምክንያቱም ያንን ወጥመድ ይጠብቀኛል ብላ አላሰበችም ነበር። ስለዚህ ለዛ ነው ምንም ነገር አልነገረችንም የሄደችው፣ ዝም ብላናት የሄደችው እያለው ማለት ነው። ስለዚህ እነሱ በተንኮላቸው መታገታቸው አላወቀምና ስለ እሷ ሲጨነቅ ነበረ። ትልቁ ስህተት ግን እዚህ ጋር የደስታ ስህተት ነበረ። እግሬ አሞኛል ትንሽ ፍታኝ ስትለው እሱ ደግሞ ለእሷ አዘነላትና እግሯ ፈታት። እሷ ደግሞ መታው ጎንበስ ብሎ እግሯ ሲፈታት እሷ ደግሞ አንገቱን መታት ነው የወጡ ማለት ነው። ምክንያቱም እሱ ምንድን ነው የተሸወደው ስልክ ልትደውል እንደተፈታ ነው እጇ ማለት ነው። እሷ ደግሞ እንደታሰረ እጇ ከኋላዋ ነው አድርጋው የነበረው እጇ ማለት ነው። ስለዚህ እንዳትፈታው ራሷ እዛ ቁጭ ብሎ ነው ያለው። ስለዚህ እጇ ታስራለች ብሎ ነው እሱ ሊፈታትና ሊያዝንላት የቻለው ማለት ነው። አሁን ሁለቱንም አምልጠዋል። ነገር ግን ወይዘሮ አዜብ እዛ ትመለሳለች። አሁን ወይ እናገራለሁ ወይም ደግሞ እንደምንም ብላችሁ ወደዛ ቤት ውስጥ እንድመለስ አድርጉ አለቻቸው ማለት ነው። እነሱ ደግሞ ምስጢራቸው እንዳይወጣና እንዳይጋለጥ ያለቻቸው ነገር ማድረግ አለባቸው ማለት ነው። ስለዚህ ሁሉም ነገር ለካሌብ ነገረችውና እናቱ ማለት ነው ይሄንን ነገርማ አይሆንም፣ እንዴት ነው እዚህ ቤት ተመልሳ የምትመጣው? እኔ ላይ ምን እንደሰራች ረሳሽው እንዴ አላት ማለት ነው። አይ ችግር የለውም ልጄ፣ እሷ ብዙ ነገር ስላደረገችልኝ ብዙ ነገር ስላገዘችኝ እባክህን ብላ ለምናው እንድትመለስ ነው ያደረገችው ማለት ነው። እዚህ ጋር በጣም ነው ደስ የሚለው ነገር ግን እዛ ውስጥ ብትመለስም የሆነ ነገር ማድረጋቸው አይቀርም ማለት ነው። ቤዛና ወይዘሮ አልማዝ ማለት ነው። እዛ ቤት ውስጥ ተመልሳ ብትሄድም አሁንም የሆነ ነገር ተንኮል ይሰሩባታል ብዬ አስባለሁ። ምክንያቱም ምን ስትላት ነበር እዛ መካዘን ውስጥ ሳለች ቤዛ መጨረሻሽ የከፋ ነው የሚሆነው፣ አሁን ስላሰርሽኝ የተሸነፍኩ ይመስልሻል ስትላት ነበር ማለት ነው። አሁን ምንድነው ያንን ሁሉም ነገር ምስጢራቸው እንዳትናገርባቸው ነው እዛ ውስጥ እንድትመለስ ያደረጉት ማለት ነው። በመመለሷ ደስ ያላችሁ በላይክ አሳዩኝ ወደጄ። በሚቀጥለው እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ። ባይ ባይ።